بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم اللهم افتح علينا فتوح العارفين وفقنا توفيق الصالحين آمين يا رب العالمين اللهم صل وسلم وبارك على سيدنا وقدوتنا ونور أعيننا صلوات ربي وتسليماته عليه رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين السلام عليكم ورحمة الله وبركاته يه انبياله كرام የተሰኘው ፕሮግራማችን ክፍል 27 ነው ኢንሻአላህ ሱረቱል አዕራፍ 20ኛውን አያ የቃኘን ነበር ሱረቱል አዕራፍ 20ኛው አያ فوسوس لهما الشيطان شيطان ወላጆቻችንን ሁለቱንም ወሰወሳቸው እና ወስወሳው ያለማቋረጥ ኦቨር ኤንድ ኦቨር እንደሆነ ነገራቸዋለሁ ኢቭን ወስወሳ የሚባለው ሐሳብ ሸይጣን ይመጣል ይወሰውሳል ሐሳብ ይጥላል ከዛ ይሄዳል ሌላ ጊዜ ይመጣል ሐሳብ ይጥላል ይሄዳል በጊዜ ሂደት through time እኛን convince የማድረግ የሱን ሐሳባችን አድርገን እንድናስበውና የሱን ሐሳብ በጊዜ ሂደት ሐሳብ አድርጎ መያዝ ብቻ ሳይሆን እንድንኖረው የወስወሳ ፓወር ነው እና ከዚህ በፊት ባለፈው ክፍል ላይ ያነሳውላችሁ ጥያቄ ሸይጣን ለምን ዓላማ ነበረ ወላጆቻችን የወሰወሳቸው የወስወሳው ዓላማ ምን ነበረ መልካም the power of ወስወሳን ተነጋግረናል የወስወሳ ጉልበቱን በቃ ጉልበት ያለው ነገር ስለሆነ ወስወሳ አላህ በቃሉ መጨረሻ ላይ ያስተነቀቀን ምንድነው ብለናል ወስወሳ እሺ ጥሩ ለምን ነበረ ዓላማው ምን ነበር የመወስወስ ሱረቱል አዕራፍ 20ኛው አያ ላይ በግልጽ እንደተቀመጠው ሸይጣን ሁለት መሰረታዊ ዓላማዎች ነበሩት ብዙዎቻችን የምናስበው ሸይጣን ወሰወሳቸው ከዛ ከጀነት አስወጣቸው ለማውጣታቸው ሰበብ ሆነ የሸይጣን ወስወሳ ዓላማው ከጀነት እነሱን ማስወጣት ነበር የሚል ነው የሸይጣን የመጀመሪያው ዓላማ ይሄ አይደለም ብዬ በነግራችሁስ ግቡ ነው ይሄ አንደኛው ግቡ ነው ግን ፕራይመሪ ጎል ቅድሚያ የሰጠው ግብ ይሄ አይደለም ሸይጣን ኢብሊስ ይሄ አይደለም የሸይጣን የመጀመሪያው ግቡ በወላጆቻችን ላይ የነበረው ግብ በወስወሳ አማካኝነት ይፈልገው የነበረው ነገር to remove their clothes ልብሳቸውን መግፈፍ ነው ልብሳቸውን ማውለቅ ነው አላህ ለወላጆቻችን ያለበሳቸው ልብስ ነበር እና የመጀመሪያ የሸይጣን ዓላማ ያንን ልብስ መግፈፍ ነበር ያንን ልብስ ማስወለቅ ነበር ለምን ምክንያቱም ልብስ መልበስ አደማዊነት ነው ልብስ የአደማዊነት ክብር መገለጫ ነው ይሰመርበት ዲግኒፋይድ በሆነ መንገድ በተከበረ መንገድ መልበስ አደማዊነት ነው የአደማዊነት ክብር መገለጫ መካከል አንዱ ልብስ ነው ኢብሊስ ሲባረር አላህ ምን ብሎት ነበር ሱረቱል አዕራፍ ላይ قال اخرج منها مذءوما مدحورا ብሎት ነበር مذءوم የተዋረድክ ነህ ተብሎ ተዋርዶ ስለመጣ ምድር ላይ ለእያንዳንዱ አደማዊ የሚመኝለት ነገር ውርደት ነው አላህ ወላጆቻችንን በልብስ አክብሯቸው ስለነበረ ያንን ልብስ ማውለቅ ማለትም ማዋረድ የሸይጣን የመጀመሪያው እቅድ ነበር አላህ ምን አለን ሱረቱል አዕራፍ 20ኛው አያ ፈወስወሰ ያለማቋረጥ ወሰወሳቸው ፈወስወሰ ለሁመ ሸይጣን ያለማቋረጥ ወሰወሳቸው ዓላማው ምንድነው ሊዩብዲ ሊገልጠው ነው አለ ዓላማው ማለት ነው for this sake ለዚህ ጉዳይ ላም التعليل because of this ምንድነው የፈለገው ሊዩብዲ ለሁማ ማ ውሪያ ሚን ሰውአቲሂማ የተደበቀው የነበረው ሐፍረተ ገላቸውን መግለጥ ነው አለ
የተደበቀ የሆነው ሀፍረተ ገላቸው ሲገለጥ ምንድነው የሚሰማቸው ነው ጉዳዩ። ሀፍረት፣ ውርደት። ማንኛውም ምድር ላይ የሚኖር አደማዊ ማንነት ያለው ሰው፣ ማንኛውም አደማዊ ምድር ላይ ወንድም ሴትም በተፈጥሮ አላህ በዘረጋው መንገድ ላይ ከሆኑ ፊጥረት አላህ ለቲ ፈጠረ ናስ ዐለይሃ አላህ በሰራው ትክክለኛ ተፈጥሯዊ አስተሳሰብ ላይ የህይወት መንገድ ላይ ካሉ ወንድም ሴትም የሚያሳፍራቸው ነገር ቢኖር እርቃናቸውን በሰው ፊት መታየት ነው። ጤነኛ አደማዊ ሐሳብ ካላቸው የሚደንቀው ነገር ልንገራችሁ፣ ፓምፐርስኛው የቀየርንላቸው ዳይፐርስን ቀየርላቸው ገላቸውን ስናጥብ የነበሩ ልጆቻችን የሆነ ሰዓት ላይ they don't want it አይፈልጉም። የሚገርም እኮ ነው። አባት ልጁን አጥቦ አሳድጎ እናት ልጇን አጥባ አሳድጋ ከዛ በኋላ ግን በር አንኳክተን መጸዳጃ ቤት በር አንኳክተን አያስገቡንም። 8 ዓመት 7 9 10 ዓመት የሆነ ልጅ ወላጆቹን አያስገባም። እየታጠብኩ ነው ትላለች፣ እየታጠብኩ ነው ይላል። በፍጹም ወንድም ሴትም ትንሽ ማደግ ሲጀምሩ ገላቸው እንዲታይ አይፈልጉም። ናቹራል ነው። ታውቃላችሁ፣ ከርዕሴ ልውጣና ሱረቱል ዩሱፍ ልሰዳችሁ። ሱረቱል ዩሱፍ የዩሱፍ ወንድሞች ምንድን ያደረጉት? ምን አደረጉ የዩሱፍ ወንድሞች? የዩሱፍ ወንድሞች ወንድማቸውን ወአልቀሁ ፊ ገያበቲል ጁብ አይደል ጉድጓድ ውስጥ ነው የጣሉት። ከዛስ ወደ አባታቸው ግን ሲመጡ ይዘውት የመጡት ምንድነው? ቢቀሚሲሂ እኮ ነው የሚለው። ቀሚሱን ይዘው መጡ ይላል። ቀሚስ ማለት ዩሱፍ ቀሚስ ለብሶ ነበር ማለት አይደለም። እኛ የምናውቀው በአማርኛ ቀሚስ ኖ ቲሸርት ማለት ነው። ልብሱን ገፈውታል። ለምን እንደሆነ ታውቃላችሁ? በነገራችን ላይ ብዙዎቻችን አናስተውለውም። ዩሱፍን ሲወረውሩት በቁርአን መነጽር ካያችሁት እርቃኑን ነው በነገራችን ላይ የወረወሩት። ከላይ ቢያንስ ከላይ ልብሱ የለው። የዛኔ ደግሞ ወላሁ አለም በነ ዩሱፍ ዘመን ቲሸርት ነበር ብዬ አላምንም። ማለት እኔ እናንተ የምናደርገው ቲሸርት ቀሚስ የተባለው ከላይ እስከታች የሚሆን ልብስ ነው የሚኖራቸው አንድ ወጥ ሞስት ፕሮባብሊ ብዬ የማስበው እና እሱን ወስደውበታል። ያ ማለት አብዛኛው የሰውነት አካል ክፍሉ ምንድነው? እርቃን ነበር ማለት ነው። እና የሚገርማችሁ አላህ በጣም ትልቅ ወንጀል አድርጎ ያቀረበው ነገር ሱረቱል ዩሱፍ ላይ ልብሱን ማስወለቃቸው ጉድጓድ ውስጥ መክተታቸው ሌላ ወንጀል ነው። ልብስ ክብሩ ነበር የዩሱፍ አውልቀውበታል ነው ያለው አላህ። ስለ ቀሚሱ ያወራን ዝም ብሎ አይደለም። ለማንኛውም ሱረቱል ዩሱፍ ሌላ ጥልቅ ራሱን ማብራሪያ ያለው ልመለስ። ለማንኛውም ግን ዩሱፍን አዋርደውት ነው ዩሱፍን ወስደው ጉድጓድ ጨመሩት የሚለውን ሐሳብ ብቻ ለምን እናስባለን? ቁርአን ሁሉ ነገር ሊነግረን አይገባም። ገና ከቤቱ ራቅ ብለው ዩሱፍን ይዘው እንደወሰዱት እመነኝ፣ በእርግጠኝነት የምነግርህ ነገር ሰድበውታል። በጣም ክፉ ስድብ ሰድበውታል። እየተቀባበሉ በኩርኩም መተውታል። እየተቀባበሉ አጋጭተውታል፣ ገፋፍተውታል፣ ብዙ ነገር አድርገውታል። የመጨረሻውን አላህ ይነገራል። ወአልቀው ፊ ገያበቲል ጁብ እንትኑን ሲሩን እኛ ነው የምንሞላው እንጂ እያሳሳቁ እያጫወቱት በጣም ነው የምንወድ ምናምን ብለው ድንገት አንስተው እንትኑን እስከተቱ ማለት አይደለም። ወደ ነጥቤ ልመለስ። ክብሩን አዋርደው ልብሱን አውልቀው ነው የወረወሩት። እሱ ልነግራችሁ ፈልጌ ነው ሱረቱል ዩሱፍ የሄድኩት። እንመለሳው። ኢብሊስ ምን ፈለገ? ሊዩብዲየ ለሁማ ሊገልጥባቸው ፈለገ። ሀፍረተ ገላቸውን ልብሳቸውን ለማውለቅ ፈለገ። ለምን ልብሳቸውን ለማውለቅ ፈለገ? ምክንያቱም እሱ መዝኡም ተብሏል፣ የተዋረድክ ተብሏል። ልብስ ክብር ነው እና ማንም ሰው ሀፍረተ ገላውን በሚገልጥ መልኩ እንደ ኢብሊስ የተዋረደ ካልሆነ በስተቀር ጤነኛ አእምሮ ያለው አደማዊ በፍጹም ያደርገው። የኢብሊስ የሸይጣን ስራው ምን እንደሆነ ታውቃለህ? መጀመሪያኛን ማሸማቀቅ። ሰው ወራዳ ነኝ ብሎ ካሰበ ወራዳ ካደረከው በቃ ከዛ በኋላ ማኒፑሌት ለማድረግ በጣም ነው የሚመቸው እኮ። ፊርዓውን እኮ ይጠቀም የነበረው እኮ ሲስተም ይሄ ነው። ሱረቱ
ቀሰስ ላይ እንደነገረን አላህ يستضعف طائفة ይላል የሆኑ የተወሰኑ ቡድኖችን ዊክ ያደርጋቸው ነበር ይላል ያዳክማቸው ነበር የሚያዳክማቸው ሳይኮሎጂካሊ በስነ ልቦናም በኢኮኖሚም በፖለቲካዊም በሁሉም ያዳክማቸው فاستخف قومه ይላል የህዝቡን አእምሮ ብሬን ወሽ ታደረገው በቃ ህዝቡ ትንሽ እንደሆነ ራሱን እንዲያስብ ህዝብ ለንጉሱ መገዛት በቃ ሰው ይሄ ትውልድ የተፈጠረው እሱ ሊገዛ ነው ፍርዖን ሊገዛ ነው የሚል ስሜት በአእምሮአቸው ስር እንዲኖር ከዛ በኋላ ቀላል ሸይጣንም እኮ ያንን ነው የሚያደርገው ትኩረት ያደረገው መጀመሪያ ነው ልብሳቸውን አውልቄ ካዋረድኳቸው the next step is going to be easy ሌላው ቅር ቀላል ነው እሺ ስለ ልብስ ጥቂት በወፍ በረር እንነጋገር ልብስ clothing is our fitra መልበስ ተፈጥሯዊ ማንነታችን ነው መልበስ አደማዊ ነው ልብስ መልበስ አደማዊነት ነው የአደማዊነት ማንነት መገለጫ ልብስ መልበስ ነው ልብስ መልበስ ለሴትም ለወንድም የክብር መገለጫ ነው በተቃራኒው ደግሞ ልብስን ማውለቅ ጤነኛ አእምሮ ኖሮት ሰው ልብሱን አውልቆ መሄድ it's form of humiliation ነው የወራዳነት መገለጫ ሸይጣን የሚፈልገው ደግሞ ያንን ነው ሸይጣን ባለንበት ዘመን በጣም ስኬታማ ነው በነገራችን ላይ በዚህ ጉዳይ ላይ በጣም ስኬታማ ነው ታውቃለህ ወስወስ አይደለ ይወለ ፈወስወሰ ለሁም الشيطان ለምን ነበር ሲወሰውሳቸው የነበረው ልብሳቸውን ማስወለቅ ልብሳቸውን ለማስወለቅ ነው ሐሳቡ ልብሳቸው የሚገለጠው መቼ ነው አትንኩ የተባሉትን ይነኩ ጊዜ ያቺ ዛፍ ከምትጫወተው ሚና መካከል የተከለከለችው ልክ እሱን ሲበሉ ሀፍረተ ገላ ይገልጣል ሸይጣን ባለንበት ዘመናዊ በሚባለው ዓለም ውስጥ በጣም ብዙ ሰዎችን ዓለም ላይ ያሳመነው ነገር የሚገርማችሁ እርቃንነት ውበት ነው እርቃንነት አደማዊነት ነው በጣም የሚገርማችሁ አንትሮፖሎጂ ትምህርት ላይ ብዙ ነገሮችን ታገኛላችሁ አንትሮፖሎጂ ለምታጠኑ አንትሮፖሎጂ ላይ ለምሳሌ አንትሮፖሎጂ ስለ ሶሳይቲ ያወራል ስለ ማህበረሰብ አይደል እና ጋብቻ የሚባል ነገር ማህበረሰብ የፈጠረው ባህል ነው አንትሮፖሎጂ ላይ ሰው ሲፈጠር ራሱ እርቃኑን ነው ይላል እንዴ ታሪፍ አይዲያ ነው አየህ ሲያሳምን ሰው ሲፈጠር ራሱ እርቃኑን ነው ቁርአን ደግሞ ባይዘው ሰው ጀነት እንኳን ሳለ ልብስ ነበር ይላል እና የሚያሳምኑበት ሸይጣን አየህ አንትሮፖሎጂ ውስጥ አለ እያልኩ እኮ ነው ባይዘው አሁን ሸይጣን አንትሮፖሎጂ ያቃል ብለህ አንተ ታስባለህ ፍልስፍና ውስጥም አለ ያ ሐቢቢ የሸይጣን ሐሳብ በጣም ረቆ ብዙ ላይብራሪ እኮ ነው የመጽሐፍት እኮ ቤተ መጽሐፍት እኮ ነው እና በጣም የሚገርም ነገር አሉ የሸይጣን ሐሳብ የያዙ መጽሐፎች አሉ ሸይጣን ራሱ ያጻፋቸው በደንብ አድርጎ እንደው መጽሐፎቹን ስሞቹን እዚህ መጥራት አልፈልግም አንድ የፖለቲካ መጽሐፍ አለ እና ክርክር መከራከሪያ ሐሳብ ያነሳል መሪ መወደድ ነው ያለበት ወይስ መፈራት ነው ያለበት የሚል ሐሳብ እና ኮንክሉዥኑ ነው መሪ መፈራት አለበት ለመፈራት ደግሞ ስልጣኑን ለማስጠበቅ ደግሞ ማድረግ ያለበትን ነገር ሁሉ ማድረግ አለበት እናቱ መግደል ካለበት መገደል አለባት አባቱም ልጆቹም ማንኛውም መንበረ ስልጣኑን ሊነቀንቅ የሚሞክር ካለ በሌላ አባባል ምንድነው መጽሐፉ የሚያነሳው ሞራሊቲ ማለት ፖለቲከኛ ሞራሊቲ የሚባል ነገር ሰዋዊነት የሚባል ነገር መጠበቅ አለበት ወይስ የለበትም እና በጣም አደገኛ የሆኑ መጽሐፎች አሉ በነገራችን ላይ እና እሱን የጠጡ ሰዎች ለማንኛውም ግን ምንድነው መጽሐፍ አታንብቡ እያልኩኝ አይደለም አንትሮፖሎጂ ነው ሶሺዮሎጂ ነው እኔ እኮ ያው በትንሽም ቢሆን ስላነበብኩ እኮ ነው ሐሳቡን እኮ እያካፈልኳቸው አታንብቡ ሳይሆን አትወቁ ሳይሆን እንወቅ እንመራመር ግን የምናጣራበት ፊልተር የምናደርግበት የምናነባቸውን ሐሳቦች የምናደምጣቸው ነገሮች የምናጣራበት ግን ቁርአን ሊኖረን ይገባል የምናጣራበት አምላካዊ ሐሳብ ኢላሂ እንትን የሰራን አምላክ አላህ የእርሱ እንትን መመዘኛ ሊኖረን ይገባል ማጣሪያ ሊኖረን ይገባል አለበለዚያ ያነበብነውን ሁሉ እንደ ስፖንጅ የምንመጥ ከሆነ
ዓለም ላይ ብዙ ክፉ ሰዎች የተፈጠሩት ሸይጣን ከሰው ጋር ተባብሮ በጻፋቸው ክፉ የሆኑ መርዛማ ሐሳቦች እውነት በሚመስሉ ግን እንደ ዩሱፍ ወንድሞች በደም የተቀባ ግን እኮ ቢደሚን ከዚብ ነው እኮ የሚለው ውሸታም የሆነ ደም። አሁን እንደው ባላ ይሆንባችሁ ውሸታም የሆነ ደም አለ አለ ውሸታም የሆነ ደም የለም እኮ አይደል? ግን ቲሸርቱ ላይ የቀቡት እንትን የውሸት ደም ነው አለ። ቀጣፊ ናቸው ማኒፑሌት ለማድረግ እና ኤኒዌይስ ግን ለማለት የፈለኩት ነገር ምንድነው? ልብስ ሸይጣን ሰዎችን አሳምኖ ልብሳችሁን አውልቁ እርቃንነት ነው ውበት ብሎ ያው ዓለም ላይ ያለው ነገር ለእናንተ አልነግራችሁ። ግን the way you dress up shows your identity። በነገራችን ላይ ማንኛውም ሰው አለባበሱ ማንነቱን ይገልጻል። ደግመዋለሁ፣ አለባበስሽ ማንነትሽን ይገልጣል። አለባበስህ ማንነትህን ይናገራል። ያንተ ሀያ ያንቺ ሀያ መብሩክ ዓለይኩም። በሲራ የቁርአን ጥናት ማዕከል በሲራ ኢንስቲትዩት ፎር ቁርአኒክ ስተዲስ በአላህ ፈቃድ አዲስ የገነባ ነው የቁርአን ጥናት ማዕከላችን ነው። እንኳን በደህና መጣችሁ። በሲራ የቁርአን ጥናት ማዕከል በሲራ ኢንስቲትዩት ፎር ቁርአኒክ ስተዲስ ባለባበስህ ውስጥ ይገለጣል። ባለባበሳችን ውስጥ ምን ያለ ሀያ አለን የሚለውን ነገር ሞደስት ያለን የሚለውን ነገር ማየት ይቻላል። ኢቨን ተቅዋችን እንኳን ሳይቀር ምን ያህል ተቅዋ በልብስ ይገለጣል። በነገራችን ላይ አለባበሳችን የተቅዋችንን ሌቭል ደረጃውን ያሳያል። አለባበሳችን እኛ ማን እንደሆነ ይናገራል። በነገራችን ላይ አይገርምም? ስለኛ ማንነት የሚናገረው አለባበሳችን አንዱ፣ ስለ አንተ ማንነት አንዱ የሚናገረው በደንብ አድርጎ የሚናገረው ለዛ ነው። ልጅ እያለሁ ያነበብኩት አንድ መጽሐፍ ነበርና በጣም ይገርመኛል። ልጅ እያለሁ ነው እና ምን ይላል? ክሎዝስ ሴንድ አውት ሜሴጅስ ይላል። ልብሶች መልእክት ያስተላልፋሉ ይላል። እና ልጅ እያለሁ ሳነበው በጣም ነው የተመቸኝ። በቃ ሀሳቡ ያው ልጅ ነኝ፣ ብዙ ሰፋ አድርጌ ማሰብ አልችልም፣ ግን እንትኑን ወደድኩት። በቃ ክሎዝስ ሴንድ አውት ሜሴጅስ፣ አለባበስ መልእክት ያስተላልፋል ይላል። የሆነ ሰው የሚለብሰው ልብስ አለባበሱ ይሄ ማለት በነገራችን ላይ አንዘንጥ እያልኩ አይደለም። ስለመዘነጥ አንድ አያ አለ ቁርአን ውስጥ ባይዘው ስለመዘነጥ አያ አለ። አሁን ሼር አደርጋችኋለሁ። ግን አለባበሳችን ህይወትን እንዴት እንደምናየው ራሳችን እንዴት እንደምናየው በደንብ አድርጎ የሚያሳይ ነው። የኛ ጌታ ዘንጦ ያለ ጌታ ነው። በነገራችን ላይ ወላሂ ላሳያችሁ። ሱረቱል አዕራፍ ምዕራፍ 7 ቁጥር 26 እዚሁ ላይ የአደምን ስቶሪ ከጨረሰ በኋላ አላህ እኛ አልጨረስንም።
አላህ ሱረቱል አዕራፍ ላይ ልክ 25ኛው የአደምን ስቶሪ ጨርስና 26ኛው አያ እኛን ያናግረናል። ሲያናግረን ያ በኒ አደም ይላል እናንተ የአደም ልጆች ወይ ቀድ አንዘልና ዐለይኩም ሊባሰን ልብስን አውርደንላችኋል ይላል። ልብስ ወርዷል ነው የሚለው አላህ። ማለትም ልብስ ከላይ ከሰማይ እንዲህ ወርዶ መጥቷል ማለት አይደለም። እሺ ልብስ መልበስ በሰው ልጅ ፊጥራ ውስጥ አላህ ያወረደው እንደ ወህይ ያደረገ ቁጠረው። ለዛ ነው ህፃናት ትንሽ እንኳን ሲያድጉ ሀፍረተ ገላቸውን የሚሸፍኑት ብለህ እኮ ለዚህ ነው እንጂ አሁን ተነግሯቸው ነው። በነገራችን ላይ እድሜ እንደዚህ ሲሆን እድሜሽ እንደዚህ ሲሆን መልበስ አለብሽ ወይስ ልብስ ያስፈልጋል ተብሎ እኮ አይደለም። በፊጥራ ውስጣችን ለምንድን ነው ልብስን አላህ ያወረደው? ሊባሰን ዩዋሪ ሰውአቲኩም ሀፍረተ ገላችሁን እንዲደብቅ ነው አለ። እየሰማችሁኝ ነው? ልብስ ከወረደበት መካከል አንዱ ምክንያቱ ምንድን ነው? የሰው ልጅ አደማዊ ማንነት እንዲሆንበት ልብስ ሀፍረተ ገላ እንዲሸፈን ነው። ዛሬ ዓለም በሸይጣን አማካኝነት ኮንቪንስድ ሆና የምትገልጠው ነገር ሀፍረተ ገላ። ከዛስ ወሪሻ አለ። ቀጥሎ ወሪሻ ፋሽን ስታይል ነው አለ። ምንድን ነው? ልብስ ዝነጣ ነው። ወሪሻ ማለት ዝነጣ ማለት ነው። ፋሽን ማለት ነው። አይ ላቭ ዚስ አያ በቃ በጣም መዘነጥ የሚወዱ ወንድሞች አሉ። በጣም መዘነጥ የሚወዱ እህቶች አሉ። ያው ለእናንተ ይሄን አያ ሼር አድርጌያቸዋለሁ። ለማንኛውም ግን ወሪሻ ነው አለ። ልብስ በቃ መዘነጫ ነው፣ ፋሽን ነው። ወሊባሱ ተቅዋ ዛሊከ ኸይር አለ። ቀጥሎ ምርጥ ልብስ ማለት ግን ተቅዋ ነው አለ አላህ። ሁለት አይነት ልብስ አለ። አካላዊ ልብስ አለ፣ አፍረተ ገላን የሚሸፍን ዝነጣ የሚሆን ተዋቡ እኮ ይላል እዚህ ሱረቱል አዕራፍ ላይ። በነገራችን ላይ መስጂድ ስትመጡ ዘንጣችሁ ነው ይላል አላህ። ደስ አይልም? ሱረቱል አዕራፍ ላይ ዘንጣችሁ ነው። እስከ ፕሮግራማችን መጨረሻ ድረስ እሱን አያ እንደርስበትም አዝናለሁ በጣም። ለማንኛውም ግን ወሊባሱ ተቅዋ ኸይር አለ። የልብ ደግሞ ልብስ አለ። የልብ ልብስ ደግሞ ተቅዋ ነው አለ። አላህን መፍራት ነው። ዛሊከ ሚን አያቲላህ ልብስ ከአላህ አያቶች መካከል አንዱ ነው። ዋት አላህ ከፈጠራቸው አያ አላህ ለመኖሩ ምልክት መካከል አንዱ ልብስ ነው አለ አላህ። ዛሊከ ሚን አያቲላህ። አንዳንድ ሰዎች አለባበሳችን ኢና ሊላሂ ወኢና ኢለይሂ ራጂዑን ልብስ የአላህ አያ ነው ብለህ እንድታስብ በፍጹም አያደርግህም። በቃ ምንድን ነው የለበሱት? አንድ እንትን ኢማራት እያለው ተማሪ በነበርኩበት ሰዓት ሰውየው 300 ምናምን ቤቶች አሉት። ያው ህንፃ ብዙ ህንፃ አለው። ህንፃ ይሰራና ያው የህንፃው ላይ ያለውን ቤቶች ነው የነገርኳቸው 300 ምናምን። እና አንደኛው ቤት ላይ ተከራይቼ እኖራለሁ እኔ። አንድ ቀን ልከፍል በየ3 ወሩ ነው የሚከፈለውና ልከፍል ሄድኩኝ። ከዛ የሆነ የሚወራረድ ሂሳብ ነበረኝ እና የሚወራረድ የሆነ ሂሳብ ነበረኝ ምናምን አልኩትኝ እንትኑን ያው ሪል ስቴት እንትን የሚሉትን። ከዛ እሺ አለኝ አየልኝ ምናምንና እሳቸውን አናግራቸዋለሁ። ከዛ ሄድኩኝ እና ሸሚዙን ማቀው ይመስለኛል በቃ በጣም በዛ ከተባለ 30 ሪያል 30 ድራም ምናምን ቢያወጣ እና በጥሩ ሁኔታ አስተናገደኝ። ባንግላዴሻዊ ነው። ጥሩ ሁኔታ አስተናገደኝ ምናምን። በኋላ ላይ ጉዴን ስሰማ የ300 ምናምን ቤት የስንትና ስንት ህንፃ ባለቤት እሳቸው ናቸው። እንዴት ናቸው? በአማርኛ ነው እሳቸውን ማናገር። በጣም ብዙ ጊዜ አይቼዋለሁ ሰውየውን እና ሁሌ አንድ አይነት ሸሚዝ ነው የሚያደርገው። እና በእርግጠኝነት የምነግራችሁ ነገር አንድ 30 ሸሚዝ አለው እንደዚህ አይነት ሸሚዝ። ተመሳሳይ ኮን ራሱ ጉርድ ነው፣ ጉርድ ሸሚዝ ነው፣ ተመሳሳይ ከለር ነው። እና እኔ ምን አስበው እንደሆነ አላውቅም 20 ተመሳሳይ ቱታ ያላቸው ሰዎች አሉ። 20 ተመሳሳይ ቲሸርት። ምንድን ነው እንዴ? ወዴት እየሄድን ነው? አንዳንድ ጊዜ ደግሞ ኢስላም እንትን በቃ ሂጃብ ደግሞ አለ። ተው አለባበስ በቃ ኩል የሆነ አለባበስ ልበሱ ነው የሚለው። ሸይጣን ከሚፈልገው ነገር መካከል አንዱ ልብስ ማስወለቅ ነው። ልብስ ደግሞ የአላህ አያ ነው።
የአላህ አያ በአደምና በእናታችን ሐዋ ላይ ነበረ። ያንን መግፈፍ ነው የፈለገው። ሊዩብዲየ ለሁማ ማ ውሪየ ዐንሁማ ሚን ሰውአቲሂማ። ለምን ልብስ ተመልከት 26ኛው አያ ዛሊከ ሚን አያቲላህ አለ ለዐለሁም የዘከሩን አለ። በአላህ ይሁንባችሁ ልብስ እንትን ነው ፎርም ኦፍ ዚክር ነው። እየሰማችሁኝ ነው? ልብስ የዚክር አይነት ነው። ምን ማለት ነው? አሁን እኛ ዚክር እናደርግ አዲስ ልብስ ስንለብስ ዚክር እናደርጋለን አይደል? ልብስ ከሚያስታውሰን ነገር መካከል አንዱ ዚክር ነው። አሁን አስቡት ከነገ ጀምሮ ልብስ የሚባል ነገር ዓለም ላይ ባይኖር በቃ ድንገት ጠፋ እንበል። ልብስ የተባለ በሙሉ በቃ አላቅም እንዴት እንደሆነ ግን ጠፋ እንበል። ሃይፖቴቲካሊ ምንድን ነው? እውነትም ልብስ ዚክር ነው። ሱብሃንአላህ። እሺ በመቀጠል ወቃለ ማ ነሐኩም። አሁን ሁለተኛው ስትራቴጂ፣ አንደኛው ስትራቴጂ የመጀመሪያው ስትራቴጂ ምንድነው? የሸይጣን ልብሳቸውን ማውለቅ። ልብሳቸውን በማውለቅ ውስጥ ምን አለ? ማዋረድ። በቃ ዓለም ዛሬ ወንድሞቻችን እህቶቻችን የኛው የሆኑ አለባበሳቸው እንዴት ነው? ሸይጣን ሊያዋርድሽ የሚፈልግ አይነት አለባበስ ነው። ሸይጣን ሊያዋርድህ የሚፈልግ አይነት ያለባበስ አይነት ነው። እኔ ያው ይቅርታ ይደረግልኝ እሺ፣ ካጠፋውኝ በቃ አፉ በሉኝ ሁላችሁም። እንዴት ወንድ ልጅ ሲኪኒ ሱሪ ልብስ ባይዘዌ በልብስ ውስጥ የሚሰራ ብዙ ሸፍጦች አሉ፣ ብዙ የሸይጣን ሐሳቦች አሉ ልብስ ውስጥ የሚሰራ። ርዕሴ አይደለም እዚህ በቃ አልችልም፣ ሁሉን ነገር አውርተን አንችለውም። እናንተ አንድ ነገር ስንነጋገር ከኔ የበለጠ አስፈታችሁ ማየት ትችላላችሁ ብዬ አምናለሁ። አስፈታችሁ ኢቭን በህፃናት ልብስ እንኳን ሸይጣን አይፋታንም። ነገርማችሁ ልብስ ሊያዋርደን የተወረደ ይሁን። ለማንኛውም ሁለተኛው ሐሳቡ እናትና አባታችንን ምን ሐሳብ እንዳለው ልንገራችሁ። ወቃለ ማ ነሐኩማ አለ እዛው አያ ወቃለ ማ ነሐኩማ፣ ጌታችሁ እኮ በፍጹም አልከለከላችሁም። ወቃለ ማ ነሐኩማ ረቡኩማ፣ ጌታችሁ አን ሃዚሂ ሸጀራ፣ ከዚች ዛፍ ኢላ አን ተኩኑ መለከይኒ አው ተኩና ሚነል ኻሊዲን፣ ወይ መልአክ ነው የምትሆኑት ብትበሉ ወይም ደግሞ ለዘላለም ነው የምትኖሩት። መልአክ እንዳትሆኑ ወይም ዘላለም የመኖር ፍቃድ እንዳይኖራችሁ ስለፈለገ ነው ጌታችሁ ከዚህ ዛፍ እንዳትበሉ ያለው። ስትራቴጂውን ላሳያችሁ። የተጠቀመው የመጀመሪያው ስትራቴጂ፣ ሌሎቹን ስትራቴጂ ሌላ ቀን በሚቀጥለው ክፍለ ጊዜ እናወጣለን። የመጀመሪያው ስትራቴጂ ኢብሊስ ሲወሰውሳቸው ረቡኩማ ነው ያለው ጌታችሁ። ወቃለ ማ ነሐኩማ አን ሃዚሂ ሸጀራ አላለም። ኖ ረቡኩማ የእናንተ ጌታችሁ እኮ አልከለከላችሁ። ጌታችሁ ብሎ ነው ያስታወሳችሁ። አይገርምም? አሪፍ ሊመስል እኮ ነው። ኹጥባ ትጠላለህ። ኹጥባ አንዳንድ ሰው አለ አላህዬ እኮ በጣም እንትን ነው ምናምን ምትላለች ራቆቷን እየሄደች አላህዬ እኮ እንደሰው አይደለም ረሂም ነው። ወላሂ የምርሽን ነው። አላህ ረሂም ነው፣ እውነትሽን ነው። አላህ ግን ያስቀምጠው ህግና ስርዓት አለ። እኛ እያወራን ያለነው ስለ ህጉ ነው። ወንዶችም ልክ እንደዚህ አላህ እኮ ረሂም ነው ይላል። እውነት ነው፣ አላህ ረሂም ነው። በትክክለኛው መንገድ ካልሄድክ ግን ችግር ይፈጠራል። ያ ኸልከር ያ ሐቢቢ እውነት ይፈጠራል። ወቃለ ማ ነሐኩማ ረቡኩማ አን ሃዚሂ ሸጀራ፣ ምን እንድትሆኑ ነው? መልአክ ወይም ደግሞ ለዘላለም የመኖር ስልጣን። በዚህ ነው የምዘጋው። ሸይጣን ዓላማው ምን መሰለህ? ሁለተኛው ዓላማ ከጀነት ማስወጣት ነው ብለህ ልታስብ ትችላለህ። ቆይ እዛ ጋር አትድረስ እዛ። ሶስተኛ ዓላማው ነው እሱ። የመጀመሪያው ዓላማ ልብሳቸውን አውልቆ ማዋረድ። ሁለተኛው ዓላማ ከጀነት ማስወጣት አይደለም። ሁለተኛው ዓላማ የአላህን ሱነን የአላህን መንገድ አላህ የሰራውን ተፈጥሯዊ መንገድ ማፍረስ ነው። ከቻለ ማፍረስ፣ ካልቻለ ማስቀየር። ያው ነው አዘለም ተሸከመ ምንድነው? አዘለም አቀፈ ያው ተሸከመ ነው እንደሚባለው። በቃ አላህ የሰራው ሱነን ምን ማለትህ ነው ካላችሁኝ፣ ተመልከት ምን ትሆናላችሁ ነው ያላቸው። መልአክ ወይም ዘላለማዊ ነው የምትኖሩት። አላህ ግን ለአደምና ለእናታችን ለሐዋ ምንድነው ያለው? ያ አደሙ እስኩን አንተ ወዘውጁከል ጀና
አይደለ? አደም አንተና ሚስት ጊዜያዊ ቆይታ ይኖራችሁ እስኩን ጊዜያዊ ቆይታ ቆይ ነው ያለው። እስኩን ነው ያለው። ኢብሊስ መጣና ምን አለ መሰለ? ዛፉን አትብሉ የተባለው እስኩን ጊዜያዊ ቆይታ ነው አይደል የተባላችሁት? ባይዘው ዛፉ እውነት ነው ጌታችሁ ጊዜያዊ ቆይታ ነው የሰጣችሁ። ባይዘው ዛፉን ብትበላ ግን ዘላለም የምትኖረው ሚነን አው ተኩና ሚነል ኻሊዲን ዘላለማዊ ፐርማነንት ቪዛ ቋሚ የሆነ የመኖር በጀነት ውስጥ የጀነት ዜግነት የምታገኙት ከዚህ ዛፍ ነው። የአላህን ህግ ቀየረው አልቀየረው? አየ ከዛ መልአክ ትሆናላችሁ አላል? መልአክ እንዴት ነው መልአክ የሚሆነው? በቃ አደም እኮ አደም ነው፣ ሰው ነው። እናታችን እኮ ሰው ናት። ከሰውነት እንዴት ወደ መልአክነት ይቀየራል? አየ ሸይጣን በፍጹም በአደማዊነታችን ኮርተን እንድንቆይ በሰውነታችን ኮርተን እንድንቆይ አይፈልግም። ከሰውነት ሌላ ነገር እንድንመኝ ይፈልጋል። እሱም ያው እዚህ መልአክ ትሆናላችሁ አላቸው። ለማለት የፈለኩት ሁለተኛ ሸይጣን በታርጌትነት የፈለገው ምንድነው? አላህ የሰራውን ህግና ስርዓት መቀየር፣ ማፍረስ፣ ሰው በአላህ ህግና ስርዓት ውስጥ አላህ በፈጠረው ሱነን ውስጥ እንዳይኖር ማድረግ። አደምና ሐዋ እስኩኑ ነው የተባሉት፣ ጊዜያዊ ነው። መጣና ነው ዘላለማዊ ትኖራላችሁ አለ። ዛሬ ሞትን እናስቀራለን ብለው እየደከሙ እኮ አሉ ሳይንቲስቶች፣ እየደከሙ ነው። ሰው እንዴት ሳይሞት ረጅም ዓመት እንዲቆይ ማድረግ እንችላለን? የአደም ስቶሪ ሲያልቅ ሱረቱል አዕራፍ ላይ ባይዘው ትሞታለህ ብሎ ነው የሚያልቀው። ትሞታለህ እና ትቀሰቀሳለህ። ፊሃ ተሕየውን በምድር ትኖራላችሁ፣ ወፊሃ ተሙቱን ትሞታታለህ፣ ወሚንሃ ትኽረጁን ከዛም ትወጣለህ። በምድር ትኖራላችሁ አለ፣ ከዛ ትሞታለህ ነው ያለው። ምድር ላይ ለዘላለም እንደምንኖር አድርጎ እኮ ነው ሸይጣን የሚስልብልኝ። ይጋታ ታይም ጊዜ ያለ አየ እንዴት እንደሚቀይረው። በቃ የሸይጣን ስራ ምንድነው ካላችሁኝ፣ የሸይጣን ሴራ ከጀነት ጀምሮ በወላጆቻችን እስከኛ ዘመን ድረስ እስከ የውመል ቂያማ ድረስ እንዴት አድርጌ የአላህን ሱና ለነሱ የዘረጋላቸውን ተፈጥሯዊ መንገድ መቀየር እችላለሁ። ሃይማኖትህ ጉዳዩ አይደለም። ምንም ሆነ ምንም እሱ አይጨንቀውም። ብቻ ሰው ሁን። በሰውነት የተሰራ አደማዊ መንገድ አለ። ያንን አደማዊ መንገድ መቀየር ነው። ከዚህ ላይ ተነስታችሁ እናንተ ዓለም ላይ ብዙ የሚሰራውን ስራ አስቡበት። እንዴት ነው ሸይጣን ፊንላንድ ሀገር ትምህርት እስከ 12 ያክፍል አይደለም። ለምንድን ነው ሰው እስከ 12 ያክፍል የሚማረው አሉ። በቃ ለምን ይደክማል 12 ዓመት ድረስ? እውነቴን ነው የምልህ፣ የገባቸው ነገር አለ ማለት ነው። ሶስተኛ ስትራቴጂው ከጀነት ማስወጣት ነው። በሚቀጥለው ክፍለ ጊዜ ስንመጣ ይህንኑ አያ 26ኛው አያ ዩራዱ ላሃ ተወቁፍ ቆም ብሎ ማየት የሚገባን ብዙ ነገሮች አሉ። ኢንሻአላህ በሚቀጥለው ጊዜ ስንመጣ እናያለን። አላህ ከሸይጣን ወስወሳ ይጠብቀን። ባረከላሁ ሊ ወለኩም። ሰላም አለይኩም።